ሰላም ወገኖቼ፣ በዓለም ዙሪያ ያላችሁ ወንድሞቼ እህቶች፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላምታዬ ድረስላችሁ። እንዴት አላችሁልኝ? የአምላካችን የንጉሳችን የእግዚአብሔር ስም በዘላለም የተባረከና የተመሰገነ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። የቃሉ ባለቤት እግዚአብሔር እኛን የረዳ እኛን የደገፈን የራራልን ስለኛ ጉዳይ ግድ የሚለው ለሱ ክብር እንሰጣለን። ደግሞ ከሱ ዘንድ የሚላክልንን መልእክት እንቀበላለን፣ እንፈወስበታለን፣ እንጽናናበታለን፣ እንበረታበታለን፣ ከሳትንበት እንመለስበታለን፣ እንገጸጽበታለን። ስለዚህ ይሄ የእግዚአብሔር ቃል ዛሬም አብረን እንካፈላለን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 25 ያለው ይሆናል። ስለዚህ የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሱስም በየምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በሕዝቡም መካከል ማንኛውም ደዌ ሕመም እየፈወሰ በገሊላ ሁሉ ይዘዋወር ነበር። ቁጥር 24 ከዚህም የተነሳ ዝናውን በመላ ሶርያ ተሰማ። ሕዝቡም በተለያየ በሽታ የታመሙትንና በክፉ ደዌ የተጠቁትንም አጋንንት ያደረባቸውንም ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ከዚህ የተነሳ ከገሊላ ከ10 ከተማዎች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ብዙ ሰዎች ተከተሉት ይላል። እግዚአብሔር አባት ሆይ እናመሰግናለን፣ ደግሞም እናከብረሃለን። ካንተ ልንቀበል እነሆ ጌታ ሆይ ልባችንን እንከፍታለን። የልብ መዘጋጀት ከሰው የምላስ መልስ ግን ከእግዚአብሔር ዘንድ እንደሚል ያውቃል። ዛሬም ጌታ ሆይ እንፈወስበት ዘንድ አቤቱ ጌታ ሆይ እንረካበትም ዘንድ ደስታን እንቀናጅ ዘንድ ያው የከበረውን ቃልህን ወደ እኛ እንድትልክ ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው እንደሚል ቃል ሲመጣ እንፈወሳለን፣ እንጽናናለን፣ ስጋታችንን ፍርሃታችንን እንረሳለን። የሚያስረሳን አበሳን መከራን የሚያስረሳ ያው ቃል ወደ እኛ ተወርውሮ ይምጣ። ለሚሰሙቱ ሁሉ ጌታ ሆይ ለፈውስ ይሁንላቸው። ለሚሆነው ሁሉ ለከበርከው ለአንተ ክብር ይሁን፣ ያው ጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ በዚህ ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 25 ላይ ስንካፈል በአዲሱ መደበኛ ትርጉም ነው እያነበብኩ ያለሁት። በአዲሱ መደበኛ ትርጉም ነው ይህንን እያነበብኩ ያለሁት። ሐሳቡ ግን አንድ ነው። የእግዚአብሔር ሐሳብ ዛሬ የምንካፈለው ያው የሰጠሁት ርዕስ እነሆ ፈዋሹ አለ በሚል አብረን እንካፈላለን። እንግዲህ ብዙ ሰዎች በምድራችን በዚህ ሰሞን በጣም ብዙ ሰዎች መልስ ለማግኘት፣ ፈውስ ለማግኘት፣ እርካታ ለማግኘት፣ ለማረፍ የሚታክቱበት ብዙ መንገድ አለ። በጣም አንድ ቀን አንድ እናት አገኘዋት እና መንገድ ላይ ልጇን ይዛ ጸበል ሊወስድ ነው ካሉኝ በኋላ በጣም ከገረመኝ ወንጌልን ስነግራቸው እምቢ አሉኝ። እዛው ቆሜ ስገጽስ ያ መንፈስ ወደቀ። ከልጇ ስወድቅ በጣም ጮኻ ሳልፈልግ ነው ረበሸኝ ብላ ኦታዋን ቀወጠች። ከዛም በኋላ ሰዎች ከበቡን። የሚገርማችሁ ነገር ዱላ አነሱ፣ ግማሾቹ ገፈተሩኝ፣ አንዱ በቦክስ መታኝ። ከዛም በኋላ ውስጤ አሰብኩኝ፣ በጣም አዘንኩኝም። እኔ ያዘንኩ ስለመመታትና ስለደረሰብኝ አይደለም፣ ግን ሰዎች ምን አይል ፈዋሽ እንደሚፈልጉና ከጌታ ርቆ የሚፈውሰውን ትቶ ሌላ ፈዋሽ የሚመስለውን
ሌላ አምላክ ያልሆነውን አምላክ እየፈለጉ እንዳሉ ተረዳው። ሳሰላስል የእግዚአብሔር ቃል ይሄ ቃል ወደ እኔ መጣ። ስለዚህ ይሄ እነሆ ፈዋሹ አለ ብዬ ሳካፍላችሁ የሚገርማችሁ ነገር ይሄ እቺ ሴት ምን አለች? ሰዎች ክርስቲያኖች ለካ የሚያውቁ ሰዎች ነበሩና ለምን አይጸልይላትም? እሱ እኮ መልካም ነው አደረገ ከተባለች በኋላ የሚገርማችሁ ነገር መጨረሻ ላይ እጄ ለዛች ወጣት ልጅ ጸለይኩላት። እግዚአብሔር እስራቷን ፈታ። አሁን ተደንቆና ተገርሞ ያቺ እህት ልጇ ማለት ነው ጌታን ተቀብላ ደህንነት መማር ጀምራለች። የጌታ የአምላካችን ስም የተባረከ ይሁን። ተደንቄ ነው ይህን ቃል አሰብኩኝ። ለጊዜ ብዙ ተግዳሮት ነበረ፣ እኔም መመታት ነበረ። ግን የሚገርማችሁ ሰው መፍትሄ ይፈልጋሉ። ግን እውነተኛ መፍትሄ እግዚአብሔር ስለሚራራላቸው፣ ጌታ ስለሚራራላቸው ሰዎችም አስነስቶም ይሁን በየትኛውም መንገድም እንዴት እንደሚያድን ያውቃልና ስለዚች ወጣት ልጅ በጣም 7 ዓመት ያህል ከአጋንንት እስራት የቆየች መከራን ያዩ ጸበል ያልቀረ የትኛውም ቦታ እንከራተቱ የነበረ ነውና ይሄንን ሳስብ የእግዚአብሔር ቃል ይሄን ቃል እግዚአብሔር በውስጥ ያስቀመጠ። ስለዚህ እነሆ ፈዋሹ አለ ብዬ ሳካፍል ይሄንን እውነት ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ አሁን እንደተመለከትነው ኢየሱስም በየምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምስራች ቃል እየሰበከ በሕዝቡም መካከል ማንኛውም ደዌ ሕመም እየፈወሰ በመላው ገሊላ ይዞር ነበር ይላል። ኢየሱስ ክርስቶስ ፈዋሽ ነው። እንግዲህ እነሆ ፈዋሽ አለ ስንል እውነተኛ ፈዋሽ ያለ ጠባሳ የሚፈውስ ከመንከራተት የሚያድን ከስጋት የሚያድን ከፍርሃትና ከድንጋጤ የሚያድን ሁለንተናዊ ፈውስ ያለው ከጌታ ዘንድ እንዳለ እንመለከታለን። እንግዲህ ኢየሱስ በየምኩራቦቻቸው እያስተማረ ባለበት ሰዎች ሁሉ ወደ ጌታ ያመጡ ነበር። ኢየሱስ ክርስቶስ የሚናገረው የሚሰብከው ስለ እግዚአብሔር መንግሥት የምስራች ቃል ይሰብክ ነበር ይላል። የምስራች ቃል እየሰበከ ባለበት፣ የምስራች ቃል እያወራ ባለበት ሰዎች መካከል ያለው ማንኛውም ደዌ ሕመም ሁሉ እየፈወሰ በገሊላ መላው አገር ይዞር ነበር። በመላው ገሊላ ይዘዋወር ነበር ይለናል። ስለዚህ ዛሬም መልእክቴ እንደዚች እህታችን ችግር ውስጥ ያላችሁ ራሳችሁን ወደ ጌታ አቅርቡ። ፈውስ ያለው ከጌታ ዘንድ ነው። እውነተኛ ፈዋሽ ሌላ ፈዋሽ ይመስላል እንጂ ፈዋሽ አይደለም። ሌላ አዳኝ ይመስላል እንጂ አዳኝ አይደለም። የሚገርማችሁ ነገር መጽሐፍ ቅዱሳችን ላይ ማቴዎስ ወንጌል ምዕራፍ 17 ቁጥር 18 ላይም ኢየሱስ ይላል ኢየሱስም ገሰጸ፣ ጋኔሉም ከእርሱ ወጣ፣ ብላቴናውም ከዛች ሰዓት ጀምሮ ተፈወሰ ይላል። የሚገርም ይሄ ብላቴና የተባለው በአጋንንት እስራት ታስሮ ሰንሰለት ሳይዞ ቀርቶ እጅግ በፍርሃትና በድንጋጤ ይሄ ሕፃን በልጅነቱ ታስሮ በልጅነቱ ተጠቅቶ በአጋንንት እስራት ውስጥ ታስሮና ተጨቁኖ ባለበት ጌታ ኢየሱስ ክርስቶስ ደረሰለት። እንግዲህ አሁን እንዳነብ ማቴዎስ 17 ቁጥር 18 ላይ ኢየሱስም ገሰጸው፣ ጋኔሉም ከእርሱ ወጣ፣ ብላቴናውም ከዛች ሰዓት ጀምሮ ተፈወሰ ይላል። እነሆ ፈዋሹ ብለን ይሄንን ቃል ስንከፋፈል በዓለም ዙሪያ ያላችሁ ይሄንን እውነት የእግዚአብሔር ቃል እየሰማችሁ ያላችሁ የምስራች ነግራችኋለሁ። ቤተሰቦቻችሁ በእስራት ውስጥ ያሉ ነገር ግን መናገር ፈርታችሁ አማኝ ሆናችሁ ስለ ቤተሰቦቻችሁ መናገር ፈርታችሁ ወይም ደግሞ ቀኑ ያድነው ብላችሁ እየተመለከታችሁ ያላችሁ ኢየሱስን ንገሩት። ኢየሱስ ይፈውሳችኋል። ኢየሱስ ከየትኛውም ደዌ ከየትኛውም ሕመም ይፈውሳል። ስለዚህ ይሄንን የሰማችሁ ያላችሁ ደግሞ ወንጌልን ያልሰማችሁ ርቃችሁ ያላችሁ በቤታችሁ በጠላት እስራትና
በክፉ ተይዞ ያሉ ቤተሰቦቻችሁን ወደዚህ ጌታ እንድታቀርቡ፣ ነፃ ፈውስን እንድትቀበሉ፣ የፈውስ እንጀራ እንድትበሉ እጋብዛችኋለሁ። ብቸኛ ፈዋሽ ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን ነው የሚናገረው። ሌላ የምንፈልገው የመዳን መንገድ የሚያዋጣን አይደለም፣ የምንድንበትም አይደለም። ፈዋሽ እያለ ሌላ እንግዳ ፈዋሽ ለመፈለግም ጊዜያችሁን፣ ዘመናችሁን አታስበሉ። ለሞት ራሳችሁን አትዳርጉ። ክፉ ሊገላችሁ፣ ሊያጠፋችሁ፣ ጨቁኖ ድንገት ሊያጠፋችሁና ወደ ሲኦል ሊከታችሁ እድል ፋንታችሁን ከብርሃን ሊያጎላችሁ እንጂ የሚያድን አይደለም። ስለዚህ ኢየሱስ ክርስቶስ ፈዋሻችን ነው። ቁጥር 24 ላይ እንዲህ ይላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 24 ላይ ከዚህ የተነሳ ይላል። ቀጥሎ ያለው ኢየሱስ እየተዘዋወረ ከገሊላ ሁሉ እንግዲህ እየተዘዋወረ ፈውስን እየተካሄደ ባለበት ቁጥር 24 ላይ ከዚህ የተነሳ ዝናውን በመላ ሶርያ ተሰማ። ሕዝቡም በተለያየ በሽታዎች ይላል። ሕዝቡም በተለያየ በሽታዎች የታመሙትን በክፉ ደዌ የተጠቁትን አጋንንት ያደረባቸውንም ሽባዎችንም ሁሉ ወደ እርሱ አመጡ፣ ፈወሳቸውም ይላል። እነሆ ፈዋሽ አለ። እነሆ ፈዋሹ። ሌላ ፈዋሽ እየፈለጋችሁ ያላችሁ ብቸኛ ፈዋሽ ግን አይሰወርባችሁ። ኢየሱስ ክርስቶስ ነፃ ፈውስን ያደርግላችኋል። እኔ የምትመለከቱን አሁን ስለ ኢየሱስ ስለ አዳኝ የሚናገረው አጋንንት አስሮኝ ጠፍሮ ይዞኝ ዓይኔን አሳውሮ ቤት ቀንና ሌሊት ጨለማ ሆኖብኝ ቤት የቀረው ሰው ነበር። ነገር ግን ጌታ ደረሰልኝ። ይኸው ጌታ ፈታኝ። ይኸው 38 አጋንንት ከውስጤ ጮህ ወጣ። ያ ያሳወረኝ ዓይኔ ተከፈተ። ዛሬ እውነቱን ጌታን የማዳን መንገድን አወራለሁ። በቤቱ ሆኜ አገለግላለሁ። እሱ ሕይወት ሆኖልኛል። የዘላለም ከሥጋ ፈውስም ይልቅ የዘላለም ሕይወት አግኝቼበታለሁ። በሱ አምሮብኛል። በሱ እስራቴ ተፈቷል። ቀና ብዬ ከሰው ተርታ ተሰልፌያለሁ። ዛሬም ይሄን ኢየሱስ እናገራለሁ። ያየሁትን፣ የቀመስኩትን፣ የዳሰስኩትን አውራላችኋለሁ። ይሄን አሳዝኖኝ በጣም እያዘንኩ ያለው አሁን በዚህ ወራት በሕማማት ወር በጣም ብዙ ሰዎች በሽተኞች መንገድ ላይ ይዞ ይንከራተታሉ፣ ደግፎ ይንከራተታሉ። በጣም ተስፋ መቁረጥ ውስጥ አሉ። ግን ተስፋ ተሰጥቷቸው እያለ ፈዋሹ እያለ መንገድ ላይ እየተበሉ ነው ያሉት። ሰይጣን አውሬ እየበላቸው ነው ያሉት። በበሽታ እየመታቸው ነው ያሉት። ስለዚህ ቁጥር 24 ላይ ከዚህ የተነሳ ዝናውም በመላ ሶርያ ተሰማ። በሕዝቡም በተለያዩ በሽታዎች የታመሙትን በክፉ ደዌ የተጠቁትን አጋንንት ያደረባቸውን ሽባዎችን ሁሉ ወደ እርሱ አመጡት፣ ወደ ጌታ አመጡት፣ ፈወሳቸው ይላል። ሁሉንም ፈወሳቸው። ወንድሜ እነሆ ፈዋሹ። ብዙ በሽታ በበሽታዎች የታመሙት ብዙ ናቸው። በክፉ ደዌ የተያዙት ብዙ ናቸው። የተጠቁት ብዙ ናቸው። በአጋንንት እስራት የተጠቁ ብዙ ናቸው። ሽባዎች ብዙ ናቸው። ሁሉንም ወደ እርሱ አመጡት፣ ወደ ጌታ አመጡት፣ ሁሉንም ፈወሳቸው ይላል። በጌታ በኢየሱስ ክርስቶስም በዚህ ስርዓት ውስጥ ያላችሁ እስራታችሁ ይፈታ። በክርስቶስ ኢየሱስ ስም ቀንበር ይሰበር። በጌታ በኢየሱስ ስም የያዛችሁ፣ የገዛችሁ፣ የጨቆናችሁ በጌታ በኢየሱስ ስም የተመታ የተዋረደ የክፋት መሰራጫ ጣባ፣ በሽታ አምጪ፣ በሽታን የሚልክ በበሽታ ሕዝብን እያጠቃ ያለ አሁን የታረደ ይሁን በጌታ በኢየሱስ ስም። እኔ ይሄንን እቃወመዋለሁ። ሕዝቡን እያሰረ ያለው እየገዛ ያለ ማስተዋላቸውን ሰርቆ እውነተኛ አምላክ እያለ ከእውነተኛ አምላክ እያራቀ ያለው እግዚአብሔር ይገልብጠው። ወገኔ ሆይ ቁጥር 25 ላይ እንዲህ ይላል፣ ከዚህ የተነሳ ከገሊላ ከ10 ከተማዎች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ብዙ ሰዎች ተከተሉት። ልንከተለው፣ ልንድንበት፣ ልንፈወስበት፣ ነፃ ልንወጣበት፣ የሥጋም ደዌ የነፍስም ፈውስ
የሚያደርገውን ኢየሱስን ይወቁ። ዛሬ እነሆ ፈዋሹን እነግራቸዋለሁ። ስለሚፈውስ እውነት ስለሆነ ከዚህ እውነት እግዚአብሔር ይባርካችሁ። አምላካችን ሆይ አቤቱ እነሆ ፈዋሹ በሚል ፈዋሽነትን አዳኝነትን እናወራለን። እነሆ በዚህ እውነት ለሚሰሙ ሁሉ ፈውስ እንዲሆንላቸው በቤት እንኳን በበሽታ የተጠቁ አንገት ደፍቶ ግራ ተጋብቶ ላሉቱ ረጅሙ እጅ ትዘርጋ። አንተ እውነት ነው፣ የማትሰበር ምርኩዝ ነህ። አንተ እውነት ነው፣ የማትደርቅ ምንጭ ነህ። እውነተኛ ፈዋሽ ነህ። ስትፈውስ እንኳን ጌታ ሆይ አንተ እኮ ጠባሳ አታስቀርም። ስለዚህ እነሆ ፈዋሹን አንተን አውቆ ሕዝቡ እንዲፈታ እኔ ጸለይኩ። ስለነበረን ጊዜ ክብር ላንተ ይሁን። ለሚሰሙት ሁሉ መዳን ይሁን።